እኔ እከሌ ተላቀሰ፣ እከሌ ተጓጨቀ፣ እከሌ ተሰዳደበ ስለ ብሩኬ አፍቃሪዎች አይመለከተኝም። ዛሬ ግን የሆነ ወሳኝ ነገር ነው እየላችሁ የመጣሁት። ማለት የምፈልገው ነገር ካላልኩኝ ያናድደኛል። ይሄንን ነገር ካላወራሁት ማለት ነው። ቁጭ ብዬ ሳጠናው እና ሳነበው ሳስተውለው አሁን ላይ እየተደረገ ያለው በሀይሚና በብሩኬ ላይ እንዴት እንደነዛ አይነት ነገሮች ሀይሚስ እንዴት ልትወስን ቻለች ወደ ውጭ ለመሄድ? ይሄ ውሳኔ ሊያስወስናት የቻለው ምንድን ነው የሚለው ነገር። ሌላው ነገር ደግሞ ብሩኬ ስልክሽን አሳየኝ ምናምን ነገር እያላት ነበረ። ስልክሽን ስጭኝም እያላት ነበረ። እና ምንድን ነው ሀይሚ ስልክ ላይ ያየው ነገር ስለሚለው ላወራ ነው የመጣሁት። ሰላም ጤና ይስጥልኝ፣ ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል እኔ ቁም ነገር ላወራ ነው የመጣሁት። ሀይሚንም ብሩኬንም የሚያስማማ ቁም ነገር ማለት ነው። እኔ ግን ቁም ነገረኛ አይደለም። አንዳንድ ቀን እንደ ቁም ነገረኛ ሰው ይሰራራኛል። ምን ማድረግ አይቻልም። ወደ ቁም ነገሬ ሲሄድ ምን መሰላችሁ እኔ ማለት እንፈልገው አሁን እዚች ጋር ሀይሚዬ ወደ ውጭ ለመሄድ እንደዚህ በዚህ ደረጃ እንደዚህ ቁርጥ አድርጋ ልትወስን የቻለችበት መንገድ ምንድን ነው? ነገሮቹ ከአቅሟ በላይ ተደራርበው ነበረ በሰዓቱ ማለት ነው። ተደራርበዋል። የሆነ የማይፈቱ ችግሮች ከአቅሟ በላይ ተደራርበው ስለነበረ እንጂ እውነት በብሩኬ ጨክና ብሩኬን ጥላ ለመሄድ በቃ ከብሩኬ ርቃ ለመኖር ምናምን አይደለም። ሁለቱም ተራርቀው መኖር እንደማይችሉ፣ ሁለቱም መለየት እንደማይችሉ ሁለቱም ልባቸው ያውቃል፣ እርስ በራስ ማለት ነው ያስታውቃል። ምክንያቱም እነዚህ ሰዎች ትንሽ ነገር ያስደስታቸዋል፣ ትንሽ ነገር ያስከፋቸዋል፣ ትንሽ ነገር ያነጫነጫቸዋል፣ ያቧጭቃቸዋል። ከዛ ደግሞ መልሰው ፍቅር በፍቅር ሲሆኑ አስቡት። እንኳን የነሱ ልብ ይቅርና የኛ ልብ በእነሱ ፍቅር ቅልጥ ነው የሚለው። ይሄ የታወቀ ነው፣ እውነት ነው። ነገር ግን ምን መሰለቅ አሁን ብሩኬ ሀይሚ በዝን በከባድ ርቀት የሄደችው ነገሮቹ በደንብ በቃ ሌለ እንዲስተካከሉ እስከ መጨረሻው በቃ ሌላ ነገር ችግር እንዳይፈጠር ምናምን ነገር በቃ ሰላም ሆናችሁ እንድትኖሩ ሁሉም ነገር መስመር እንዲይዝ ይሆናል። ይሄንን ከባድ ነገር ውሳኔ ውስጥ ልትገባ የቻለችው ማለት ነው። እና ብሩኬ አሁን እዚች ጋር መንቃት አለብክ፣ እዚች ጋር ማወቅ አለብክ አሳዋያ እንደነበረ ነገሮቹ እንዲስተካከሉ በቀላል መስመር እንዲይዙ ምናምን ነገር እውነት እሷ ከኔ ርቃ መኖር ፈልጋ ነው፣ እውነት እኔን መለየት ፈልጋ ነው የሚለውን ላይም ትኩረት ማድረግ አለብክ። ሌላው ነገር ደግሞ አሁን ሀይሚ ስልክሽን አሳይኝ ምናምን ሲላት ነበረ። ከዚህም በፊት የሆነ ጊዜ እንደዛ ብሏት ነበረ ቃልዬ የሚል ነገር ሰምቻለሁኝ ዛሬ ማለት ነው። እና የሆነ ነገር አይቻለሁ ስልክሽ ላይ ምናምን ብሏት ነበር ከዚህም በፊት ብሩኬ የሚባል ነገር ሰማሁላችሁ ማለት ነው። ትናንትም እንደዛ ስልክሽን አሳየኝ አምጪው ምናምን ነገር እያለ ነበረ ብሩኬ። ነገር ግን ደግሞ ምንድን ነው አሁን ሀይሚ እዛች ጋ አንቺ ስልክ ላይ እኔ መላምት ወሬ ነው እዚጋ ማወራው እንጂ ያኔ ይሆናል ብዬ አይደለም። ብሩኬና ሀይሚ የታወቀ ነው የሩቅ ሳይሆን የቅርብ ጥላት እንዳለባቸው ሁላችሁም ታውቃላችሁ። እንዳለባቸው ሁላችሁም ብሩኬና ሀይሚ አብረው እንዳይቀጥሉ በቃ እንደዛ አብረውነታቸውን የማይፈልጉ ሰዎች አሉ፣ የቅርብ ጥላቶች ማለት ነው። እኔ ከሌ ተብሎ እንደዚህ ኢሞ ላይ ተነግሮኛል። ግን ደግሞ እኛ እዚህ ጋር ወተን የማናወራው በይበልጥ ለሀይሚ ድህንነት ስለምንጨነቅ ነው። እኔ ስለምጨነቅ ነው ክርስቶስን። ወንዶች አንዳንድ ጊዜ ሰዎች ማለት ነው ቶሎ ጥቃት ማጥቃት የሚፈልጉት ሴት ልጅ ላይ ነው። ሴት ልጅ ነው እጃቸውን የሚያስረዝሙት ማለት ነው። የሀይሚና የብሩኬ ጥላቶች ደግሞ ወንዶች ናቸው እዛ ጋር ማለት ነው። ወንዶች አብረው እየበሉ እየጠጡ። ስለዚህ እነዛ ሰዎች ደግሞ በውሸት ለአንቺ ሀሰተኛ ነገር ምናምን ነገር ይሄ ውሸት ነገር ብሩኬን ጋር እንድትለይ ከብሩኬ ጋር እንድትጣ የሚያጣላ ወሬ ከሆነ የነገሩሽ አትቃቢ፣ አትስሚ። ብሩኬ ስሚ፣ እነሱን አትስሚያቸው። እንደዛ አይነት ነገር ከሆነ እዚጋ ስልክሽ ላይ ያለው እነሱን አትስሚያቸው። ሰው ብዙ ነገር ያወራል፣ ክፉ ነገር ሰው። አሁን ብሩኬ የሌለበትን ጸባይ ይሄ እንደዛ አይነት ጸባይ ያለው ለአንቺ አይሆንሽም ብሎ አንድ ሰው ምሎ በውሸት ራሱ ምሎ ሊያሳምን ይችላል። እኔ እውነቱን ነው የምነግራችሁ። ለምን ሴጣንን ተሸክሞት ስለሚዞር ያ ሰው ፍቅር ስለማያስደስተው በቃ መለያየትን ቁጭ ብሎ ስለሚጠብቅ ማለት ነው። አንቺ ሰው ስለማለ አትመኒ። በአሁኑ ጊዜ በውሸት እየማሉ ስንቶች ውሸታሞች አሉ፣ በውሸት እየማሉ ማለት ነውና ይሄ እንደዛ አይነት አሉባልታ ወሬ ተክስቶች ከሆኑ
አጥፊያቸው። በቃ እኔ ከምንም ከራሴ በላይ ብሩኬን አምናለሁ ብለሽ ከእንደዛ አይነት ነገር ላይ ነው መጋፈጥ ያለብሽ እንጂ ሌላ ነገር ባትሰሚ ጥሩ ነው ባይነኝ። ጥሩ ነው ባይነኝ። ብሩኬ ደግሞ ይሄን ነገር እንደ ቀላል አትየው፣ እንደ ቀላል የሚታይ ጉዳይ አይደለም። አሁን ሀይሚ ወስና ትኬት አዘጋጅታ ምናምን ወደ ውጭ ለመሄድ ምናምን ነገር የሄድክበት ርቀት እሷን ለማስቀረት ጥሩ ነው። ነገር ግን ደግሞ ይሄን ጠበቅ አድርገ መያዝ አለብህ ብሩኬ። እዚች ጋር ላላ አድርገ ሳይሆን እንደ ቀልድ አዋዝተ የምታየው ነገር ሳይሆን አጥብቀ መያዝ አለብህ። በቃ ችግሮቹን ለመፍታት እንደገና ደግሞ እዛ ጋር በቃ ትችልበታለህ። እንዴት ማስተካከል እንዳለበት ትችልበታለህ ብሩኬ። እንዴት ማስተካከል እንዳለብህ ነገሩን ትችልበታለህ። ምክንያቱም አሁን ሀይሚ ልትሄድ መሆኗን አወቅ። ልክ ከመሄዷ በፊት የተባባሪነት ምናምን ነገር ሄድክ፣ ሩም ተከራይክ ምናምን ነገር፣ ከዛ እሷን እዛ ቆይሃት፣ ሰዓት አሳለፍክባት ምናምን ነገር። ይሄ የሰራው ነገር እዚህ ጋር አሪፍ ነው። ገባክ? እዛ ላይ ደግሞ ስልክሽ ላይ ያልከውን ነገር ደግሞ እሱን ደግሞ አይተኸው ከሆነ ስልኳ ላይ ያለውን ነገር በግል አውራት። ይሄ ሚዲያ ላይ እንዲወጣ ካልፈለጋችሁ በግል አውሩበት፣ ፍቱት፣ ተነጋገሩበት። ይሄን ችግራችሁን ቅረፉት። በቃ ሰይጣንን አሳፍሩት። በቃ ጥላት እንዳለባችሁ ጠንቀቃችሁ ታውቃላችሁ፣ ሁለታችሁም ራሳችሁ ማለት ነው። ይሄ ጥላት ወሬ ነው ምናምን ብለህ ካሳምናት በቃ አለቀ እንጂ ሌላ ነገር ይሄ በቃ አሁን ሀይሚ ሄዳ ቀርታለች፣ ከዚህ በኋላ ምንም አይፈጠርም፣ አስቀርቻታለሁ ከመንገዷ ምናምን ብለህ የሆነ ለቀቅ የምታደርገው ጉዳይ አይደለም ብሩኬ። እንደዛ ተወት የምታደርገው ጉዳይ አይደለም። ኖ የሚተው ጉዳይ አይደለም። በደንብ እንትን ማለት አለብክ። ሴት ልጅ ብዙ ጊዜ ውስጧ ጥርጣሬ ካለባት የሆነ ነገር ግልጥ እንዲሆንላት ከፈለገች ሁሌም በጥርጣሬ ነው የምትኖረው፣ በጥርጣሬ ዓለም ነው የምትኖረው። ነገር ግን የሆነ ህይወት ውስጥ ስንገባኛ ሴቶች ሀይሚን ብለዋለች፣ የሚጠሩ ነገሮችን ማጥራት ግድ ነው። በቃ ጥርት አድርገን ነው መግባት ያለብን እንጂ ዝም ብለን አይደለም ብላለች። ሀይሚ ከምን የተነሳይን ወሬ ታወራ ቻለች? ሀይሚ ከምን የተነሳይን ልትል ቻለች? የሰው ልጅ የሆነ ነገር አሉባልታ ሲሰማ ውሸት፣ ተደራራቢ ውሸት ሲያቃብላችሁ የሆነ ነገር ሲልክላችሁ ነው እንደዚህ እያነሳ ምናምን ነገር ወደ እናንተ ስልክ እንጂ እንደዚህ አይነት ወሬዎችን ልትሉ የምትችሉት መልእክቶችን ልታስተላልፉ የምትችሉት በእናንተ ላይ ሲደርስ ነው እንጂ ዝም ብላችሁ እንደዛ አታወሩም በዘፈቀደ። እኔ አሁን አንዳንድ ጊዜ ምሳሌ አድርጌ ጠቅስላችኋለሁ በእኔ ላይ የደረሱትን ማለት ነው። እና የሆነ ሰው ሲደርስበት ነው ምድር ብሎ ሊያወራ የሚችለው። እና ብሩኬ በአጠቃላይ እኔ ማለት የምፈልገው ለአንተ አትዘናጋ ማለት ነው የምፈልገው። አሁን ያላችሁበት ሁኔታ በጣም ደስ ብሎናል። እግዚአብሔር ይመስገን። ከዛ ሁሉ ጭቅጭቅ ውስጥ ወጣችሁ ምናምን ነገር እንደዚህ በፍቅር ስላየን ሚስቴ ባሏን ቁምጣ ለብሳ ተቃራኒ ሆነው አልጋ ላይ ተኝተው ትላላችሁ፣ አንዱ ወደ ታች አንዱ ወደ ላይ። የብሩኬ ደረት አይመቸኝም ብላ ግርግዳ የመረጠችው ሀይሚዬ ትላላችሁ። እኔ እኮ የሚገርመኝት ነገር ተቃራኒ ነገር የሚፈጥሩትስ ነገር ሁለታችሁም ተንከሲሶች። እግዚአብሔር ረፉ ተነጋግራችሁ ችግራችሁን ፍታ፣ አታጨልሉን። እኛ የራሳችን ችግር አለብን። ተው። ለማንኛውም ይሽን ማለት ፈልጌ ነው የመጣሁት። አይኖ እስከ መጨረሻው ድረስ ችግሩ እንደሚጣራ መስመር እንደሚይዝ እርግጠኛ ነኝ። መድኃኒዓለም አለ። መድኃኒዓለም ችግራችሁን ይፍታላችሁ፣ በመሀላችሁ ገብቶ ማለት እፈልጋለሁ። ውዶቼ እናንተን ሀሳብ አስተያየት ደግሞ በኮመንት አስቀምጡ። እኔ ዝም ብዬ ሳስበው ቁጭ ብዬ ይሄንን ሳልናገረው ባልፍ ይቆጨኛል በማለት ነው ይሄን ቪዲዮ መስራት የፈለግኩት ማለት ነው። አንዳንድ ጊዜ ታነባላችሁ ቁጭ ብላችሁ ምንድነው ከምን የተነሳ ነው እንደዚህ ሊሆን የቻለው ምናምን ብላችሁ ስታስቡ የሆነ ነገር ይመጣላችኋል። የመጣላችሁን ነገር ደግሞ ትክታክ ላይም ሆነ የትም ቦታ አውሩት ውዶች፣ አውሩት። ለእነሱ እኮ ሀሳብ ማገዝ እኮ ነው ውዶቼ።